እናት ተሸጠች እና ይሄ ትውልድ በጣም መረድ ነው፣ ተበላሽቷል። ይሄ ትውልድ ተበላሽቷል። እናት የሚከበርበት እናት ሌሎቻችሁ አንድ ነገር ልበላችሁ ሴቶች፣ እናትሽን ዲስሪስፔክት የሚያደርግ ወንድ አንቺን እንዴት ሊያከብርሽ ይችላል? በፈለግሽው ነገር አስረጅኝ እዩዬ። እናትሽን ዲስሪስፔክት የሚያደርግ ወጠጤ አንቺን እንዴት ያከብርሻል? በምን አይነት ቋንቋ እስቲ አስረዱኝ። እናቃለን ምን እንላለን የምትሉ ሌላው እባክሽ እኔ ለዜዶ ወንዳ አንድ ነገር ልንገርሽ። ዜዶ ወንዳ አንድ ነገር ልንገርሽ። ሄሉዬ አንድ ነገር ልንገርሽ። አንቺ በመጀመሪያ የራስሽን ህይወት አስተካኪ። የራስሽን ህይወት ምሪ። ሲጋራ ታጨሻለሽ፣ ትጠጫለሽ፣ ብዙ ነገር ታደርጊያለሽ። የሴት ስታይል የለሽም። ስትሰግጂ እንኳን ለእይታ ነበር ስትሰግጂ የነበረው። አየሁሽ። እኔ በጣም ትመጪኝ ነበረ። እኔ በእግዚአብሔር የሚያላግጥ ሰው በጣም ነው የምጠላው። ስግደት እንኳን ስትሰግጂ ሞር ያስጨነቀሽ ላይቭ ላይ ገብተሽ መስገድሽ ነው። ለሰው ነው እንደምትሰግጂው እና በዚህ ገብተሽ መብቷ ነው ምንድነው ትያለሽ። ዘድ ብዙ ነገር ማለት አልፈልግም። በእናትና ልጅ መሃል ግን እንዳትገቢ። በእናትና ልጅ መካከል እንዳትገቢ። ብልግና። በእናትና ልጅ ገብቶ የሚፈተፍት ባለጌ ሰው ብቻና ብቻ ነው። በእናትና ልጅ አይገባም። እናትየው ስትመጣ በስነ ስርዓት ነው። ልጅቷ ናት ቮይስ ሜል ሪከርድ እያደረገች ለዚህ ልጅ የምታቀብለው። አንዳንድ የዚህ ሀገር ልጆች አባት ቢኖር እንደዛ አይነት ሰፋጣ የለም። ማዬ የኔን ጉዳይ ለማንም አትናገር። እርግጠኛ ሆኜ ነው አማንዬ ያደረገው። ምክንያቱም አባት ዲሲፕሊን አስተማሪ ነን እና አስተምራለሁ። የማን አባቱም እካክ ልጄን አያሳድግም። እኔን የማሳድገው የዴዚ እናት ልጇን አሳድጋለች። ልጇን በደንብ አሳድጋለች። በጨዋ አሳድጋለች። ሜላት የምትባየው ዩኬ ያለሽው አንቺ የራስሽን ላይፍ እየኖርሽ የዚችን ምስኪን ህይወት አትበጥብጭ። አንቺ እንደፈለግሽ መሆን ትችያለሽ። አንቺ እንደፈለግሽ እየሆንሽ የሰው ህይወት መበጥበጥ ብልግና ነው። ብልግና። ስለዚህ ብዙ ጊዜ ያለው ሴቶች እናቃለን የምትሉ ለራሳችሁ ማታ እካክ። አብዛኞቻችሁ እናትሽን ማሰብ አለብሽ። ያንቺ እናትን የሚሰደው የሚያንቋሽ ወንድ አንቺ ጋር ሊሆን ይችላል። እንዴት ነው የማታስተውሉት? ጭራሽ ምግብ አታበላትም ይሏታል። 2024 የሷ መኪና የላስቺር መኪና ነው ያላት ዴዚ። 2 ስራ እየሰራች እናትየው ቤቱን ሙሉ የነበረችው ዴዚ ናት። እኔ ጋር ላይቭ ስትገባ በሙሉ ከእናቷ ጋር ገብቶ በፍቅር ነው የምንጫወተው የነበረው። በፍቅር ነበር ስንጫወት የነበረው። ከእናትየው ጋር ምንም ችግር እንደሌለ ቤስት ፍሬንድ እንደሆኑ ምናምን ነው ሁላችንም የምናውቀው። ይሄ ቀንድ አውጣ መጣ እናትና ልጅን አባላ። እናትና ልጅ ጥቅም ፈልጎ እኔ አማራ አላቅም፣ ኦሮሞ አላቅም፣ ትግሬ አላቅም ይላል እንዴ? ሪሊ አታቅም? ፌስቡክ ላይ የምትለጥፈው እዚህ ላይ የምትናገረው አናቅም እኛ? ኦል ኦፍ ሰደን ተቀየርክ? እና ያሳዝናል። እና
አባት አለመኖር አባት መከታ ነው። አንዳንድ ሴቶች ፍሪደም ታያለሽ። እኔ ከኔ ደስታ ይልቅ የልጆቼና የሚስቴ ደስታ ይመቸኛል፣ ደስም ይለኛል። ብዙ ጊዜ እናት ማለት እናትም እንደዚህ ራሷን ደስታ ትታ ለልጇ ደስታ የምትኖር ነው እናት። እሷ እኮ ናት ኢትዮጵያ ወሰደቻት አይደል? ኢትዮጵያ እኔ እጄ ዩቲዩብ ልስራ፣ ኢትዮጵያ እጄ ዘፈን ላውጣ፣ ኢትዮጵያ እጄ ሞር ፌመስ ልሁን ስትል የትኛውን ቦታ እየተሯሯጠች እናትየው ምን እያደረገችላን ነበረ? ሁሉን ነገር እያስተካከለችላን ነበር አይደል? ሁሉን ነገር ሶሻል ሚዲያ ላይ እንድትቀርብ እነ ሰይፉ ላይ እንድትቀርብ ሌላ ቦታ ላይ ቀርባም እንድትሰራ ያደረገቻት እናቷ ናት። ሁሉን ነገር ያስተካከለችው እናቷ ናት። እናቷን የምናውቃት ለልጇ መልካም እናት እንደሆነች እንመሰክራለን። ያየን ሰዎች በሙሉ የልጅቷ የእናትየው መልካምነት አይተናል። አንድ ወጠጤ ቂጡን ያልጠረገ እናቷን ዲስሪስፔክት የሚያደርግ መጥቶ ህይወቷን ለራስ መኖር ያቃተ ለራስ መኖር ማችል። እውነት ብትወዳት አንተ ትኬቷን ቆርጣላታ። እውነት ብትወዳት የመጀመሪያ ነው የምትገናኙት፣ የመጀመሪያ ነው ልታገኝ እሷ ይሄን ሁላ መከራ የምትበላው። ትኬቷን ቆርጣላታ፣ የሆቴል ይዘላታ፣ የምታርፍበትን ቦታ አዘጋጅተላታ ነው። አንተ ሌባ እካክ፣ አንተ እሷን መጠቀሚያ ልታረጋ ነው። መጠቀሚያ ልታረጋ ባይሆንማ እኔ አብረን ሆነን ሳወራ ዴዚ ወዳሃለች፣ አንተስ ምን አልፈልጋትም ያልከው ቃል በቃል አልፈልጋትም፣ ዴዚን አልፈልጋትም። ሴት ልጅ ናት አልፈልግም ብላ ቀስ ብላ የምትወደው። እውነት ለመናገር ወንድ ልጅ አይደለም። ወንድ ልጅ ካልፈለገ አይፈልግም አንለስ ጥቅም ከሌለ። እኔ አይቼ ያልወደድኳትን በታሪክ ልለምዳት አልችልም። ወንዶች በመልመድ ሴት አናፈቅር። we never do። ወንዶች አናፈቅር። እንዲህ አይተን ደስ ብላን ነው ከዛ በኋላ ወደ ፕሮሰስ የምንሄደው። ሴቶች ግን በምንድን ነው የሚያፈቅሩት? ቀስ እያሉ ባይወዱ ቀስ እያሉ እየወደዱን ይመጣሉ ሴቶች። ወንዶች ግን አይተን ነው እንድናያለን። ኧረ በዚህ ወጥቶ በዚህ ገብቶ ምናምን ብለን ጓጓ እንላለን። ከዛ በኋላ ሴቶች ይቀበሉናል። ይሄ ልጅ እኮ አልፈልግሽም ያለ ወንድ ሲያስበው ወረቀት የለውም፣ ሲያስበው ላይፍ የለውም። እቺን ምስኪን አጠመዳት። ሌባ አጭበርባሪ ነው። ስለዚህ በእናትና ልጅ አትገባም እንዴ። አዱ ብሌና የምትባለውን የሰራት ጉዳላ አይደል? አዱ ብሌና አንተን በኤርትራ ስም ነው ኬዝ አይደል? አሁንም ያለው ማንም ኢትዮጵያ የሚያደርገው ነው። አክቹአሊ ማንኛውም ኢትዮጵያ የሚያደርገው ነው በኤርትራነት አይደለ? አዱ ብሌና ለአንተ ሊቢያ እያለ ገንዘብ እየላከች ሁሉ ነገር ስታደርግልህ የነበረው ጎፈንድሚ ላድርግና አዱ ብሌና የተቸገረች ጊዜ ጎፈንድሚ ላዘጋጅልሽ ብለህ አካውንቷን ተቀብለ ሽምጥጥ አድርገህ ከነብሩ አይደል የበላሃት? አዱ ብሌናን አመጣታለሁ ከነ ማስረጃው ነው የምመጣብህ። ሌሎች ሰዎችም ብዙ ስላሉ ጉድን አውጥቼ ብትንትንን አወጣዋለሁ። ማድረግ ያለብህ ትልቁ እናቷን ይቅርታ ጠይቅ። እናቷን ሙሉ በሙሉ ይቅርታ ጠይቅ። ምንም ማለት የለብኝም ይቅርታ። ከዛ እናቷ ትወስናለች። ከአንተ ጋር ትሁን አትሁን ባናት ተተከል። የዴዚ እናት ትወስናለች። የዴዚ እናት ትወስናለች። አንተ ግን እናቷን ይቅርታ ትጠይቃለህ። ለምን? እኔ ምናልባት በእድሜ እኩል ልንወልድ ትችላለች ከኔ ጋር። ለሌሎች ግን እናት ናት። ይቺ ኢትዮጵያዊ እናት የሁሉም እናት ናት። እንዳንተ አይነት ወጠጤ ዝምባም አይሰድባት። እንዳንተ አይነት እከክ አይሰድባት። ምናልባት ባል ላይኖራት ይችላል። ወንድሞቿ ግን አለ። ወንድሞች አለ። በጨዋ እኔ እናቷን የማየው በልጇ ነው። ልጇ ጨዋ ናት። ልጇ ጨዋ ናት።
ዴዚ በጣም ጨዋ ልጅ ናት። ምንም የምታውቀው ነገር የለም። ሙዚቃው ራሱ የሚገርማችሁ ይቅርታ ቅድም ሳሰማው የነበረው የዴዚ በ2024 የነበረ ነው። 2025 ከገባ በኋላ አንድም ሌላ ሙዚቃ የላትም። ላሳየው ወደ ዘረኝነት ራሱ ቀይሯታል። ከኢትዮጵያዊነት አውጥቷታል። እናቷ የተናገረችው ትክክል ነው። ላሳያችሁ። የሌላ ዘፈን የላትም። ትግርኛ ብቻ ነው ጭውት። ዴዚ ታምራል። ላሳያችሁ። እናንተም ገብታችሁ እንድታዩ አደርጋለሁ። ቀኑን ይዩት፣ መቼ እንደሆነ ቀኑን እናየዋለን። ይኸውላችሁ 2024 ነው እንዳለ ብታዩት 2024 በሙሉ ገብታችሁ ቀኑ በሙሉ 2024 ሌላውን በሙሉ ጠፍቷል። ምን ያህል ዘረኛ እንደሆነ የምታውቁት በዚህ ነው። አስጠፍቷታል። እንዳለ ያለው የ2024 ይሄው ቀኑ ይታይ አይታይ እዚህ ጋር አላውቅም። 2024 ነው በሙሉ የሚለው። ይሄ በሙሉ 2024 ላይ ነበረ ነው። 2025 ከገባ አሁን 4ኛ ወር ነው። 4 ወር ሙሉ ምንም አይነት ነገር አልለጠፈችም። ይሄ በፊት በኢትዮጵያዊነት ነው የምትታወቀው። አማርኛ አላት፣ ትግርኛ አላት፣ ኦሮምኛ አላት፣ በሙሉ አለ። ግን ልክ ከሱ ጋር ስትሆን አቆመችው። ይሄው ሙሉ የአማርኛ፣ የኦሮምኛ፣ የትግርኛ ነው። ፍቅር ሴት ልጅ እንዴት አውሮ ደነዝ እንደሚያደርጋት በዚህ ማየት ትችላላችሁ። ገብታችሁ ፔጇ ላይ ዴዚ ታምራት ብላችሁ ግቡ። በሙሉ 2025 ላይ ምንም አይነት ሌላ ዘፈን የለም። በደንብ አጣርቼ ነው የምመጣው። አካውንቷን ሙሉ እሱ ነው የሚቆጣጠረው። አካውንቷን በሙሉ እሱ ነው የሚቆጣጠረው። ምስኪን ልጅ ናት ልጅቷ። ምንም የምታውቀው ነገር የለም። ይሄ ግን መርዘኛ ልጅ እየተጫወተባት ነው። ያሳዝናል። በጣም ሰላም ደስታ የነበራት ልጅ ናት። በጣም ደስተኛ የነበረች ፈታ ያለች ልጅ ነበረች። አሁን ግን ወጠጤ መጣ፣ ነገሮች ተቀየሩ እና ለሌሎቻችሁ የምመክረው ምንድን ነው? ሲንግል ማሞች ጥንቃቄ አድርጉ። ምክንያቱም ኮንትሮል ማድረግ አትችሉም። አንድ ወንድ ማድረግ ይችላል። የ20 አይደል የ50 ዓመት ልጁን ኮንትሮል ማድረግ ይችላል። አባት ማድረግ ይችላል። አባት ልጁን 80 ዓመት እስኪሞላት እኔ ኮንትሮል አደርጋለሁ ማለት ማን አባቱን ማያዘኝ። አየህ፣ አባት ስትሆን ማን አባቱን ቀና ብሎ አይ። ግን አባት ከሌለ ፓወር የለም። የአባት ፍቅር አይታ አላደገችም። ስለዚህ የሆነ ወንድ እወድሻለሁ ቢላት ልታምን ትችላለች እቺ ልጅ። አያችሁ፣ የአባት ፍቅር አይታ ካላደገች ገስቧል። she wants someone. This is part of life. It's part of life. ስለዚህ ዴዚዬ ምስኪን ናት። በጣም ነው የምታሳዝነኝ። ባትሸወድ ደስ ይለኛል። እና ይሄ ግን አብሶሉትሊ ህይወቷን ትምህርቷን አትማር እናቷ ብላለች እያለ የሚያወራ እኮ ነው። ትምህርቷን አትማር እናቷ ብላለች። እሷ አይደል ስታስተምራት የነበረው? እሷ አልነበረ እንዴ ስታደርግ የነበረው? እስከ ዛሬ ድረስ ያስተማረቻት ማን ነበር ታዲያ? ምን አለኝ አንድ ቁልቋላም አንቴ ቡዳዘር በፍቅራቸው ብትቀና መላጣ ሙለር ዘገየ። ልንገር አንተ ቁልቋላም ፈላጊ ስለሌላችሁ ነው። አታስብ። ፈላጊ የለ። እናንተ ጋር ፈላጊ የለማ። የምርጥ ዘር ፈልገ ነው። ጥቅም ተፈልጎ ነው። ምን አለ አንተ ልቃም ምን ኖሮ እካካ ምን ኖሮ እናንተ ጋር ይመጣ ምን ከወለደቻት ሊበልጥ ነው አንድ ቁልቋላ
ሊበልጥ ነው ካሳደገቻት? ትላንትና የመጣ ልጅ ሊበልጥ ነው? መረን እናገራለሁ ብትል ክራንችን ነው ማስረክብ። ታቀኛለህ። ክራንችን ከነ ቁልቋል ነው ማበላት። እኔ ጋር እንዳትሞክር። ታቆኛላችሁ። የምናወራው ስለ አንድ እናትና ልጅ ነው። እናትና ልጅን ያጣላው ይሄ እከክ ነው። እናትና ልጅ ያጣላው፣ እናትና ልጅ ሰላማቸውን የነሳው ይሄ ጎረምሳ ገብቶ ነው። እናቷን እየሰደበ አንቺን አፈቅርሻለሁ ይላታል። she never disrespect her mother before, never። አንድም ቀን ልጅና እናት ይጣላሉ። ኦፍ ኮርስ ማየን ጓምልባት ጊዜ አለ። ዱቄታ መምላት አለ። ማየ አልወዳትም ማለት ነው። አልወዳትም ማለት ነው። ልጄ ሚስቴ የምትቆጣት ጊዜ አለ። ማየ አንወዳቸውም ልጆቻችንን ማለት ነው። ባለጌ ናችሁ። አብዛኛው በእናትና በአባት ስላላደጋችሁ መረኖች ናችሁ። አብዛኞቻችሁ መረኖች ናችሁ። እናቷን ያላከበረ እሷን በፍጹም ሊያከብራት አይችልም። እናቷን እያዋረደ እሷን ሊያከብራት አይችልም። ሊያከብራት አይችልም። አባት ቢኖራት አባት ከጎኗ ቢኖር እንደዚህ ተነፍስ ነበር። ይዝምባ ይተነፍስ ነበር ወይ? እናትየውን ይናገራት ነበር ወይ? ተግባባ። ስለዚህ እነሱ ሮጠው ዘር ውስጥ ገቡ። እናንተ ዘር ውስጥ ስትገባ ሌላውም ዘር ውስጥ ይገባል። አንተ ቁልቋል ውስጥ ስትገባ በደንብ አድርገን እንገባለን። እኛ በምትፈልጉት ያክል የምትፈልጉት ያክል ኃይል እንጠቀማለን። በምትፈልጉት እንሄዳለን። እናትና ልጅ በሰላም መኖር ይችላሉ። አይመለከታችሁ። በእናትና ልጅ ገብታችሁ ለሱ ሳይድ ይዛችሁ ሂድ። ቁልቋልን ይዘህ ሂድ። ፈላጊ የለው። ቁልቋልን ይዘህ ገደል ግባ። በግልጽ ነው የምነግርህ። ቁልቋልን ይዘህ ገደል ግባ። አንተ ጋር ፈልግ። ቆንጆ ነው ያምራል ምናምናል። ቁልቋል አንፈልግለታ። ሂድ። አንድ ትግራዋይ ፈልግለት፣ አንድ ዋት ፈልግለት። ሴቶች አላችሁ አይደል? የትግራይ ሴቶች ፈልጉት እንጂ አትፈልጉትም እንዴ? ፈልጉት እንጂ አትፈልጉትም? የትግራይ ሴት ጠፍታ ነው? በዛ ከሄዳችሁ በዘር ከሄዳችሁ ምን ነው? አማራን ስትሳደቡ የምትውሉ አይደላችሁ እንዴ? አማራን ስታንቋሽሹ የምትውሉ አይደላችሁ እንዴ? አማራን ለጥቅም ነው የምትፈልጉት። አስባርምላ በደንብ ለጥቅም ነው የምትፈልጉት። ለምንም አትፈልጉም። መርዘኞች ናቸው። ወይ ነው በደንብ የምትፈልጉት ለጥቅም። እቺ ልጅ ግሪን ካርዳ ኖ ሲቲዝን ናት። አሜሪካ ያከከ ነው የመጣው ያችን ለማግኘት። ያልፈለገውን እንዴት ሰው ያነሳል? አልፈልግም ያላትን ሴት እንዴት ወደድኩሽ ይላል? ይተመኝ አልፈልግሽም ወደዛ ሂጂ ብዬ ስንት 5000 ሰው ባለበት ሲታሽባት ሲንጠባረርባት አልነበር እንዴ? እናንተማ ዘራችሁ ጋር ነው። የእናንተ ዘር መልአክ ነው። ለዚህ ነው ባዶ የቀረው። ለዚህ ነው አሁን የምትባሉት። ሎዛ ፈልጊለት። ሎዛ ጎዛ ፍሬዎት ነው ስምሽ። ፈልጊለት እስቲ። እማማ ፊሽካ ስንት ትግራይ አደይ ቆንጆ አሉ አይደል? ፈልጉለት እንጂ አጣችሁለት። አሜሪካ ያለች ቆንጅዬ ትግራዋይ ለምን አትፈልጉለት? ፈልጉለት። እናትየው እንደሆነ አትወዳችሁ። ሽሮን ላይክ የእሷ እናት አትወዳችሁ። ነግራችኋለች እንደማትወዳችሁ። አልወድም ካለች አልወድም። ከትግራይ ወንድ ልጄን አያገባም ብላለች። መብቷ አይደል?
የትግራይ ወንድን የኔ ልጅ አታገባም ሌላ አግቢ ትግራይን አልፈልግም አለች። መብት እኮ አላት። ያ እናትየው አልፈልግም ትግራዋይን ልጅ አታገባም አልፈልግም አለች። የራሷ ምክንያት አላት። የራሷ ነገር መብቷ። አንድ ሰው ኦሮሞን አልፈልግም ማለት ይችላል። አማራም ማለት ይችላል። ትግራዋይ ሌላንም ማለት ይችላል። መብቷ ነው። እናንተ ግን ምድረ ቁልቋላ እዚህ እየመጣ ታለቅሳለህ። ቁልቋል ብላ ቁልቋላ እዚህ እየመጣ ታለቅሳለህ። ቁልቋል ብላ ደቼ ከነ ቁልቋል